ሰበር ዜና ግንቦት 30 2017 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። አገዛዙ ከኤርትራው ጦርነት በፊት አርበኛ ዘመነ ካሴንና አርበኛ ዝናቡ ልንገረውን በጎጃም ደምስሱልኝ ብሎ የላካቸው የልዩ ኮማንዶ ቡድን የመጀመሪያ ዙር በልዩ ተልእኮ ወደ ፋኖ ሄዱ የኮማንዶ አባላቶች በፋኖ መማረካቸው ተነገረ። አገዛዙ በጎጃም ፋኖ መሪዎች ላይ ያነጣጠረ ኦፕሬሽን በይፋም ጀምሯል። የፋኖ ኃይሎችም የአጸፋ ምላሽ ሰጥተዋል። በጎጃም አገዛዙ በተለያዩ ግንባሮች በፋኖ ኃይሎች ከፍተኛ ምትም ደርሶበታል። መድፍ ሲያስወነጭፍ ማርፈዱ ተነግሯል። በጥቅሉ ከጎጃም የተሰሙ አበይትና ሰበር ጉዳዮችን ይዘናል፣ ወደ እናንተም እናደርሳቸዋለን። በወሎ ቤት አማራ ከባድ ትንቅንቅ እየተደረገ ነው። የፋኖ ኃይሎች በፈጸሙት ድፍጣ ጥቃት ባደረሱት መብረቃዊ ምት በአንድ አይሱዚ በሁለት ሲኖትራክ በአንድ ካሶኒ እግረኛን ጨምሮ የብልጽግና ወታደር ያላሰበው ገጥሞታል። ላሊበላ በሬሳና ቁስለኛ መጨናነቋም ተነግሯል። በወሎ የተደረገ የአውደ ውጊያ መረጃዎችን ይዘናል፣ እናስደምጣችኋለን። በሌላ በኩል አርበኛ ዘመነ ካሴ በዛሬው ዕለት ዓለም የሚጠብቀው ንግግር ያደርጋል ተብሏል። አርበኛ ዘመነ ካሴ ጀዋር መሐመድ ጃልመሮም ልደቱ አየሌው ደብረ ጽዮን ገዱ አንዳርጋቸውን ጨምሮ በርካታ ፖለቲከኞች ዛሬ 11 ሰዓት ላይ በበይነ መረብ ሊገናኙ ነው ተብሏል። ጉዳዩ ምንድነው? ዝርዝር ዘገባ ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ። ከላይ በአርስተ ዜና ያደምጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። ይህ ህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ፣ እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። 10 ሰዎች ሲገደሉ ባንኮችም ተዘረፉ። በቤኒሻንጉል ጉሙዝ ክልል ቡለን ከተማ በተፈጸመ ጥቃት ቢያንስ 10 ሰዎች መገደላቸውን ነዋሪዎች ተናገሩ። በቤኒሻንጉል ጉሙዝ ክልል በመተከል ዞን በቡለን ከተማ ትላንት ንጋት ላይ ታጣቂዎች በፈጸሙት ጥቃት ቢያንስ 10 ሰላማዊ ሰዎችና የጸጥታ ኃይሎች መገደላቸውን የከተማይቱ ነዋሪዎች ለኢትዮጵያ ኢንሳይደር መናገራቸው ተገለጸ። የመተከል ዞንና የቡለን ወረዳ አስተዳደር በከተማይቱ ላይ በተፈጸመ ጥቃት የሰዎች ሕይወት መጥፋቱን ባንክ ቤትን ጨምሮ በተቋማት ላይ ዝርፊያና ግድያ መፈጸሙን አረጋግጠዋል። ጥቃቱ በቡለን ከተማ ላይ የተሰነዘረው በትላንትናው ዕለት አርብ ግንቦት 29 2017 ከንጋቱ 12 ሰዓት ገደማ ጀምሮም እንደነበረም ነዋሪዎቹና የቡለን ወረዳም አስተዳደር ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁም 3 የቡለን ከተማ ነዋሪዎች ጥቃቱ እስከ ረፋድ 4 ሰዓት ገደማ ድረስ የቆየ እንደነበረም አመልክተዋል። ታጣቂዎቹ ትላንት ንጋት ላይ ወደ ከተማዋ ሲገቡ መመልከታቸውን ለኢትዮጵያ ኢንሳይደር የአይን ማኝነታቸውን የሰጡ አንድ ነዋሪ 100 ገደማ የሚሆኑ ታጣቂዎች በአንድ መስመር ሲጓዙ ማየታቸውንም ተናግረዋል። ከታጣቂዎቹ ውስጥ ገሚሶቹ ቡላ ቀለም ያለው የደንብ ልብስ እንደለበሱና የተቀሩት ግን የሲቪል ልብስ መልበሳቸውን ነው የተመለከቱት። ነዋሪው ክላሽና ብሬን የያዙ ነበሩ ያላቸው ታጣቂዎች ጥቃት መሰንዘር ሲጀምሩ በቤታቸው እንደነበሩም ገልጸዋል። በጥቃቱ 10 ሰዎች መገደላቸውን፣ ባንክና ፖሊስ ጣቢያ መዘረፉን መስማታቸውንም አስረድተዋል። ዘገባው የኢትዮጵያ ኢንሳይደር ነው። ይህ በእንዲህ እንዳለ ጸረ ጦርነት ዘመቻ ዛሬ ይጀምራል ተባለ። አርበኛ ዘመነ ካሴን ጨምሮ በርካታ ፖለቲከኞች እንደ ጀዋር መሐመድ፣ ገዱ አንዳርጋቸውና ልደቱ አያሌውን ጨምሮ ሌሎች የታጠቁና ያልታጠቁ ድርጅት አመራሮች በዚህ የበይነ መረብ ዝግጅት ላይ ይገኛሉ ተብሏል። በተለያዩ ጎራ የተሰለፉ ፖለቲከኞች በአንድ መድረክ የሚያገናኝ ጸረ ጦርነት ዘመቻ ሊካሄድ ነው ተብሏል። በሀገሪቱ በተለያዩ አካባቢዎች ያሉ ግጭቶች እንዲቆሙ፣ በንጹሃን ላይ የሚፈጸም ግድያ እንዲገታና ሰላም እንዲሰፍን በአካል ተገናኝተው የማይተዋወቁ ፖለቲከኞችን ጨምሮ 100 ሺዎች ይሳተፉበታል የተባለ የበይነ መረብ መድረክ መዘጋጀቱ ተነግሯል። በዚህ የበይነ መረብ
ዝግጅት ላይ ጠቅላይ ሚኒስትር አብይ አህመድ ሳይቀሩ መጋበዛቸው ነው የተነገረው። በዚህም ለመጀመሪያ ጊዜ የበይነ መረብ ይካሄዳል በተባለ ዝግጅት በተለያዩ ቦታዎች የሚገኙ የፖለቲካ መሪዎች ለመጀመሪያ ጊዜ አንድ ላይ ቀርበው መንግስት በየአካባቢው ከፍቶታል ያሏቸውን ግጭቶችን ጨምሮ የጦርነት ዝግጅት እንዲያቆም ለመቃወም ቀጠሮ መያዛቸውን የዝግጅቱ አስተባባሪዎች አስታውቀዋል። ጦርነት ከመቃወም ጎን ለጎን ሰላም እንዲመጣ ጥሪ ማቅረብ የፕሮግራሙ ዓላማ እንደሆነ የተነገረለት ይህ መድረክ ዛሬ ቅዳሜ ግንቦት 30 2017 ዓ.ም ከ11 ሰዓት ጀምሮ ለማካሄድ ቀጠሮ ተይዟል። ዝግጅቱ በተለያዩ ሚዲያዎች አማራጭ ስለሚሰራጭ ህዝቡ በቀጥታ እንዲከታተልም ጥሪ ቀርቦለታል። በዚህ ዝግጅት አርበኛ ዘመነ ካሴ እንደሚሳተፍም አርበኛ አስረስ ማረ ዳምጤም አረጋግጧል። አሁን በቀጥታ ወደ ጦር ግንባር መረጃዎች አልፋለሁ። የአማራ ፋኖ ብሔራዊ ኃይል አፋብኃ በወሎ ድልን ተቀዳጀ። በላስታ ድብኮ ቀጠና በተፈጸመ ደፈጣ ጥቃት ከ8 በላይ የአገዛዙ ወታደሮች ሲደመሰሱ ከ15 በላይ የሚሆኑት መቁሰላቸውን የፋኖ ኃይሎች አስታወቁ። የአማራ ፋኖ ብሔራዊ ኃይል አፋብኃ ወሎ ቤተ አማራም ላስታ ሳምነው ኮርሰር የሚገኘው እሸት ክፍለ ጦር ተወርዋሪ የፋኖ ኃይሎች በተከፈተም የደፈጣ ጥቃት የብልጽግና ምራሹ መከላከያ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራም መድረሱ ተረጋግጧል። በላስታ አሳምነው ኮርሰር ከሚገኙት 7 ክፍለ ጦሮች ውስጥ የሚገኘው ግዙፎም እሸት ክፍለ ጦር ቃኞች በዘመቻ መምሪያም አርበኛ ኮስተር አሸና የክፍለ ጦሩ አዛዥ አርበኛም አያናው ነው በመሩት ባስተባበሩት የደፈጣ ጥቃት ኦፕሬሽን ባደረሱት መብረቃዊ ምት በአንድ አይሱዚ በሁለት ሲኖትራክ በአንድ ካሶኒም እግረኛ ጨምሮ ከላሊበላ ከተማ ወደ ጋሸና ከተማ ሲጓዝ በነበረው የብልጽግና ሰራዊት በድብኮ ቀጠና ዳቦ ከተማ ጊዮርጊስ ላይ ደፈጣ በመያዝ በትላንትናው ዕለት ከንጋቱ 11 ሰዓት ጀምሮ ደፈጣ በመያዝ እስከ ጧቱ 2 ሰዓት ከ10 ሰዓታትን በፈጀም ኦፕሬሽን የአርበኛ እሸትና የአርበኛ ሰማኝ የመንፈስ ልጆች ተወርዋሪዎቹም የፋኖ ኃይሎች ከ8 በላይ ሙትና ከ15 በላይ ቆስለኛውን አስታክፈውት በሁለት አምቡላንስ ይዞም ወደ ላሊበላ ከተማ መመለሱ ተነግሯል። ይህ ብልጽግናውን በራስ ጠባቂ ሰራዊት ላይ በዚህ ሳምንት የደፈጣ ጥቃት የፈጸሙ የፋኖ ኃይሎች በአገዛዙ ላይ ያደረሱትን ጉዳት ተከትሎ አስክሬናቸውን በሙጃ ዴንሳ ድል በጋሸና አድርገው ወደ ላሊበላ ከተማ እየመጣ የነበረው የአንድ የሚሊሻን የአንድ የፖሊስን አስክሬን እንቀበላለን ብለው በተንቀሳቀሱ ኃይሎች ላይ ሲሆን በደረሰባቸው ከባድ ቁሳዊና ሰብአዊ ኪሳራ በመናደድ እንዴት የአንድ ሚሊሻና የአንድ ፖሊስ አስክሬን ለመቀበል ሲባል ይህንን ያክል ጉዳት እናስተናግዳለን፣ ከዚህ በኋላ እንደ መከላከያው እዛው የማይቀበር ከሆነ ከዚህ በኋላ የማንንም ሆዳም የብልጽግና ካቢኔን አጃቢ አንሆንም በማለት ቅሬታቸውን ምሬታቸውን ያቀረቡ ሲሆን ዳቦ ከተማ ላይ አስክሬናቸውን የመከላከያ ሰራዊት ሲሰበስቡ በአቅራቢያው ገለባ ተሸክሞ እያለፈ የነበረ የሶስት ልጆች አባት የሆነውን አቶ ንጉስ ደሴም የተባለውን ግለሰብ ገለባውን አስወርደው አቃጥለው አንተ ፋኖ ነህ እያሉ እየደበደቡ ወደ ላሊበላ ከተማ ወስደው አስረውታል። ይህ በእንዲህ እንዳለ እዚሁ ወሎ ላይ ስንቆይ የአማራ ፋኖ ብሔራዊ ኃይል አፋብኃ ወሎ ቀጠና ንጉስ ሚካኤል አሊኮር ስር በመደራጀት ላይ ያሉ አሃዶች ዙፋን ጠባቂው ሰራዊት ላይ በደፈጣ ድል ተጎናጸፉ። ንጉስ ሚካኤል ስር እየተደራጁ ያሉ የሻለቃ አሃዶች መካከል ሰይድ ሻለቃ ደቡብ ወሎ ዞን ከለላ አካባቢ የአገዛዙን ዙፋን ጠባቂ ሰራዊት ላይ በወሰደው የደፈጣ ጥቃት ከ10 በላይ ሙትና ቁስለኛ ሆነዋል። የብልጽግናን አገዛዙን ዙፋን ጠባቂ ሰራዊት እንዲሁም አስፈጻሚ አመራሮች ላይ የሚወሰደው እርምጃ ተጠናክሮ እየቀጠለ ሲሆን ሰሞኑን በንጉስ ሚካኤል አሊኮር ስር እየተንቀሳቀሱና እየተደራጁ ያሉ አህዶች ብርቱ ትንቅንቅ በማድረግ ጀብዱ በመፈጸም ላይ ታላቅ ድልም እየተጎናጸፉ ነው ሲሉም የፋኖ ኃይሎች አስታውቀዋል። አሁን በቀጥታ ወደ ጎጃም አልፋለሁ። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የ24 ሰዓት አበይት ሁነቶች ደርሰውኛል። እነሆ እንደሚከተሉ አቀርበዋለሁ። ተፈራ ዳምጤ ሁለተኛ ክፍለ ጦር የፋኖ ኃይል ከፍተኛ ድልን ተቀዳጀ። ነበልባሎቹ የመብረቁ ተፈራ ብርጌድ ከዋክብት በብልጽግና ኃይል ላይ ቁሳዊና
ሰብአዊ ኪሳራ ማድረሳቸው ተነገረ። ከባህር ዳር ከግንደወይንና ደብረ ወርቅ ከአዲስና ጎንጂ ቆለላ ተሰብስበው መብረቁ ተፈራ ብርጌድ ላይ ጫና ለመፍጠር በማካናይዝድ እየተመራ የመጣው የብልጽግና ቡድን በፋኖ ኃይሎች የመብረቁ ተፈራ ፍሬዎች እየተቀጠቀጠ ይገኛል ሲሉም የአካባቢው ነዋሪዎች አስታውቀዋል። አስተሪዮ ከተማ ላይ የብልጽግና ኃይል በግዴታ ህዝቡን ለመሰብሰብ ቀጠናውን ሰላም አድርጌያለሁ ብሎ የተረካ ፕሮፓጋንዳ ለመስራት ሙከራ ያደረገ ቢሆንም በአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ዮሐንስ አለማየሁ ብርጌድና መብረቁ ተፈራ ብርጌድ በሰራው ድንቅ ኦፕሬሽን የብልጽግና እቅድ ሙሉ ለሙሉ መክሸፍ ችሏል። የብልጽግና ኃይል የፋኖን የጨበጣ ውጊያ መቋቋም ሲያቅተው በመድፍ የታገዘ ከባድ መሳሪያ በማስወንጨፍ በንጹሃን ላይ ሰብአዊና ቁሳዊ ኪሳራም አድርሷል። በዚህም የአማክሶስ ማርያም ቤተክርስቲያን አገልጋይ አንዲት መነኩሴ እንዲሁም በከብት ላይ ጉዳት አድርሷል። በትላንትናው ዕለት አንሽራባ ጥቁር እንጨት አካባቢ የእስልምና እምነት ተከታዮች የአረፋ በዓልን ለማክበር ደፋ ቀና በሚሉበት ወቅት አንዲት ሙስሊም እናት ከ22 ዓመት ልጇ ጋር እንዲሁም አንድ አባት 43 ዓመት የሚጠጋ ሙስሊም በድምሩ 3 የእስልምና እምነት ተከታዮችን አውጥተው የብልጽግና ኃይሎች ረሽነዋል። በሌላ አውደ ውጊያም ጎጃም አገው ምድር 3ኛ ክፍለ ጦርም ድልን ተቀዳጅተዋል። ግዮን ብርጌድ በሚሊሻ ኃይሎች ላይ እርምጃ ወስዳለች። በትላንትናው ዕለት የአፋጎ ጎጃም አገው ምድር 3ኛ ክፍለ ጦር ግዮን ብርጌድ የብልጽግና ኃይል የራስ ምታት የሆነችው አይበገሬዋ ግትም ሻለቃም አሮጌው ከተማ መሽጎ የነበረውን የብልጽግና ሚሊሻ ላይ መብረቃዊ ጥቃት ሰንዝራለች። የአርበኛው የጥሩ ሸጋ ልጆች ግዮን ብርጌድ ግትም ሻለቃ በትላንትናው ዕለት 2 የሚሊሻ አባላት ወደ ላይኛው ላይ መለሱ የሸኟቸው ሲሆን ቁጥሩ ለጊዜው ያልታወቀ የሚሊሻ አባልም መቁሰሉ ነው የተረጋገጠው። የፋኖ ኃይሎችን ምት መቋቋም ያቃተው የሚሊሻ ኃይልም እግሬ አውጪኝ ብሎ ፈርጥጧል። በተመሳሳይ ግዮን ብርጌድ ክንደ ነበልባሎቹ መብረቁ ሻለቃ በትላንትናው ዕለት ከቀኑ 9 ሰዓት በሰከላ ወረዳ ግሻ አባይ ከተማ ደፈጣ በመያዝ ከግሻ አባይ ከተማ ወደ አሮጌው ከተማ በአይሱዚ መኪና ተጭኖም ሲጓዝ የነበረው ኃይል ላይ መብረቃዊ ጥቃት በመሰንዘር ከ10 በላይ የብልጽግና ወታደር የደመሰሱ ሲሆን ቁጥሩ ያልታወቀ የብልጽግና ኃይልም ቁስለኛ መሆኑ ነው የተነገረው። ይህ በእንዲህ እንዳለ በጎጃም የአገዛዙ ጦር የፋኖ ኃይሎችን መቀላቀሉን ቀጥሎበታል። 17 የብልጽግና ኃይል በትላንትናው ዕለት ብቻ በጎጃም የፋኖ ኃይሎችን ተቀላቅሏል። ቀኝ ጌታ ወፍቴ ንጉስ በ6ኛ ክፍለ ጦር የደንበጫም ኢንጂነር ክበር ተመስገን ብርጌድ የተቀላቀሉ ሲሆን የመጡበት አካባቢም 4ቱ ከኦሮሚያ ክልል ከሐረርጌ ዞን ሲሆን 4ቱ ከወላይታ፣ 3ቱ ከሲዳማ፣ 3ቱ ከሶማሌ፣ 2ቱ ከቤኒሻንጉል ጉሙዝ፣ አንዱ ከአፋር የመጡ ሲሆን ፋኖ መታወቂያ ሰጥቶ ሸኝቷቸዋል። በሌላ በኩል በትላንትናው ዕለት የብልጽግና ወታደር የነበሩ 2 ሚሊሻዎችም ከአንበር ከተማ በመምጣት የአፋባሃ በጎጃም ቀጠና የሐዲስ ዓለማየሁ 7ኛ ክፍለ ጦር የደጃዝማች ተድላጓሉ ብርጌድን ተቀላቅለዋል። እዚሁ ጎጃም ላይ በትላንትናው ዕለት 3 የአገዛዙ ወንበር አስጠባቂ አባላት አገዛዙን በመክዳት ግዮን ብርጌድንም ተቀላቅለዋል። 50 አለቃ አየነው ታደሰ የተባለ ፋኖን ተቀላቅለዋል። እዚሁ ጎጃም ላይ ስንቆይ ሰበር ዜና ከኤርትራው ጦርነት በፊት የአፋባሃ በጎጃም ቀጠና መሪዎችን ደምስሱ ተብለው የተላኩ የመጀመሪያ ዙር የሪፐብሊካን ጋርድና የመከላከያ ኮማንዶ አባላት በፋኖ መማረካቸው ተሰማ። ከ2 ሳምንት በፊት በጠቅላይ ሚኒስትር አብይ አህመድ ቀጥተኛ ትዕዛዝ ከኤርትራው ጦርነት በፊት የጎጃም ፋኖ መሪዎችን ደምስሱ በሚል ከፍተኛ የኮማንዶ ቡድን ወደ ጎጃም እንዲገባም ተደርጎ ነበር። በተለይ አርበኛ ዘመነ ካሴንና ዝናቡ ልንገረውን እነዚሁን ሁለቱን የፋኖ መሪዎችን አነጣጠር ጥቃት እንዲፈጸም ጠቅላዩ ትዕዛዝ ሰጥተዋል ተብሎ መረጃው ሲሰራጭ ሰንብቷል። በተለይ ከኤርትራ ጋር ውጊያ ከመጀመራቸው በፊት የፋኖ አመራሮች መመታት አለባቸው የሚል ድምዳሜ ላይ ብልጽግናዎች መድረሳቸውን ያገዛዙ የውስጥ ምንጮች ገልጸው ነበር። ለሱ ጅማሬ ሆን ዘንድ ባለፈው ሳምንት 107 የተባለው ሮኬት አስወንጫፊ መሳሪያ በጎጃም ፋኖ ላይ ያነጣጠረ ጥቃት ከፍቶም የነበረ ቢሆንም የተወነጨፉት ሮኬቶች ሙሉ በሙሉ የአገዛዙ ጦር ላይ ማረፋቸው ይታወቃል። በዚህም 10 የአገዛዙ ወታደሮች ባረፈባቸው ሮኬት አሸልበዋል። ታዲያ ዛሬ በተሰማው መረጃ የመጀመሪያው ዙር በዚህ ኦፕሬሽን ወደ ጎጃም ከገቡት በከፍተኛ ሁኔታ ከሰለጠኑ የአገዛዙ ኮማንዶዎች ውስጥ 17 የሚሆኑት በፋኖ ኃይሎች መያዛቸው ተነግሯል። የአማራ ፋኖ ኃይሎች አሁን በዚህ ሰዓት ከነዚህ ከተያዙ የአገዛዙ ኃይሎች ጋር የደህንነትና የመረጃ ስራ እየሰሩ ሲሆን የምርኮኞቹ ቪዲዮ እንደሚለቀቅም ይጠበቃል። አገዛዙ የድሮን ጥቃት አቅዶ የነበረ ሲሆን ይህም
መረጃ የነበራቸው የፋኖ ኃይሎች ከሁለት ቀን በፊት ባህር ዳር ያለውን የአየር ራዳር መቆጣጠሪያ በማውደማቸው እቅዱን አስተጓጉለውበታል። በቀጣይ ተጨማሪ ኃይል ወደ ጎጃም እንደሚላክም ይጠበቃል። ታዲያ በዚህ ሳምንት በተጀመረው የአገዛዙ አዲስ ዘመቻ የፋኖ መሪዎችን ለመምታት ከፍተኛ ኮማንዶ ጦር እንደሚያሰማራና በተከታታይ የድሮን ጥቃት ሊፈጽም እንደሚችልም የውስጥ አርበኞች ገልጸዋል። አድማጮች በመጨረሻ በትላንትናው ዕለት እንደሚታወቀው የኢድ አላድሃም አረፋ በዓል ተከብሯል። ታዲያ ከዚህ ጋር በተያያዘ በመከራና በስቃይ ውስጥ የሚገኙት የወለጋ ማህበረሰብ የሙስሊም አባል የእስልምና እምነት ተከታዮች በወለጋ በስቁቃ ውስጥ ሆነው ለበርካታ ዓመታት በዓሎችን እያሳለፉ ነው። ታዲያ እነዚህ የወለጋ የእስልምና እምነት ተከታዮች ጋር የፍሪ ፕሬስ ጋዜጠኛዋ መልካም ሞላ ቆይታ አድርጋለች። እጅግ ልብ የሚነካ ቃለ ምልልስ ነው። አድምጠነው እንመለስ። ባለፉት 7 ዓመታት በወለጋ የሚኖረው በተለይም የሙስሊሙ ማህበረሰብ ተደጋጋሚ ጥቃት እየተፈጸመበት እንደሆነ ይታወቃል። ዛሬ ወደ ወለጋ ደውላለሁ። ያለፉት 7 ዓመታት በዓል እንዴት አለፈ፣ እንደዚሁም ያላችሁበት ሁኔታ ምን ይመስላል ስል ጠይቄያለሁ። እንከታተል። ሰላም ወንድሜ፣ እንዴት ነህ? ሰላም፣ እንዴት ናቸው? አለን፣ ሰላም ነን። እንኳን አደረሰ። እንኳን አብሮ አደረሰን። እንዴት ናቸው? ለሁላችሁም እንኳን አብሮ አደረሰን ማለት ፈልጋለሁ። በጣም እናመሰግናለን። እንግዲህ ባለፉት 7 ዓመታት ለወለጋ ጨለማ ነበሩ። እንደው በዓል እንዴት ነው የሚያልፈው? አሁንስ ያለበት ሁኔታ ባጠቅ ኑሮ እንድትነግረኝ ነው የደወልኩልህ። ምን ይመስላል? የመከራ ዘመናት ታውጀዋል። እነዚህ የመከራ ዘመናት ደግሞ ባለ እርዳታ እየከሸፉ ቢቀጥሉም አሁንም መንግስት መራሽ ስለሆኑ ሽብሮቹ፣ ጥቃቶቹ የመንግስት ሰራተኞች የተጨመሩበት አመራሩ የተጨመረበት ጥፋት ስለሆነ መከራው ሊቆም አልቻለም። መሳሪያ ያላችሁ አምጡ ይባላል። መሳሪያ ያላችሁ አምጡ፣ የለንም ሲሉ መንደሩን ያቃጥላሉ። ሽፍታ አለ ይላሉ፣ እንደዛ ያለ ይላሉ፣ እንደዛ ያለ እያሉ የተለያየ አጀንዳ እየፈጠሩ ብቻ አማራው የተለያየ መከራ እየደረሰበት የተለያዩ በደሎች እየተፈጸመበት ነው ያሉት። እየገደሉ ነው ያሉት ማለት ነው። ደካማ ጠንካራ ሳይሉ ሁሉንም መጀመሪያ በጫካው ተማሃኛ፣ አሁን ደግሞ መልሰው በከተማ በአመራር ደረጃ ሆኗል ጥቃቱ ማለት ነው። እና በአጠቃላይ መንግስት ራሱ የሚያስፈጽመው ሽብር ስለሆነ የወለጋ ችግር ሊቆም አልቻለም። የሚቆምም አይመስልም ሁኔታው ሲታይ። በአጠቃላይ መንግስት ራሱ ነው የሚከውነው እዛ ቦታ ላይ። አንድ ሲል ግንቦት 7 ሲል እያለ ብዙ ሰዎችን ደብድቧል። እንደገና ደግሞ አሁን ለሚፈጽማቸው ስራዎች አሁን በአሁኑ ሰዓት በወለጋ ላይ በአማራው ላይ እየፈጸመ ላለው ጥቃት ምንድን ነው? ማልበሻው ክልል ሊጠይቁ ነው፣ ራስን በራስ የማስተዳደር የመገንጠል ጥያቄ ጠያቂዎች ናቸው እያለ እያዳፈነ አማራውን እንደ ልቡ እንዲደበድብ እንደዚህ ከሆነማ መመታት ይገባቸዋል የሚል በሌላ በሪፖርት እነሱ ስለሆነ የሚያቀርቡ ማለት ነው። እነሱ ግን ለሚያጠፉት ሚሊሾቻቸው እነሱ አሁን ልዩ ኃይል ጠፋ ተበተነ ምናምን ይባላል። ጋቻና ስርና ሴሬፔሎላ እንግዲህ ወደ 3-4 አይነት ስማቸውን ቀያይረው ልዩ ኃይል ሌላ ስም ተሰጥቶት አማራውን እየወጋ ነው ያለው። እና በአጠቃላይ ነገሩ ሲጠቃለል ምንድን ነው ይሄ ችግር መንግስት ወለድ። ለምሳሌ ክረምት ላይ ወባ እንደሚጠረጠረው የወለጋም ችግር መንግስት መራሽ ነው። አማራን በማጥፋቱ ውስጥ እጁ ባይኖርበት ኑሮ ውስጥ አሁን የአማራው ችግር ይቆም ነበር። ሸኔውን ታግሎ አማራው ሸኔውን ከላዩ ላይ ሲከላከል ደግ ተከላከላችሁ ሳይሆን ለምን ተከላከላችሁ ብሎ ነው እያሰረ እየገደለ ያለው። የተለያየ ስም እየሰጠ እየለጠፈ እያስለጠፈ በተለያየ አይነት ሽብሮችን እየፈጸመ ነው ያለው እና መከላከያ አሰሳ ብሎ በጎን ይወጣል። እነዚህ ሬፔሎላ ጋቸና ስራ ይባሉ ደግሞ በጎን ይሄዳሉ። እነሱ ግድያ እናሰራውን ንብረት ማውደሙን እነሱ ከኋላ ይቀጥላሉ። የወለጋ አማራ በአጠቃላይ እንደ አማራ ሙስሊም ክርስቲያን ሳይባል የህልውና አደጋ ውስጥ ነው ያለው በአጠቃላይ ማለት ነው። እኔ በአጠቃላይ አሁን የማስተላልፈው መልእክት ምንድን ነው? በትክክለኛ አማራ ኢትዮጵያኒስት ምናምን የሚለውን ትቶ አማራ እንደ አማራ መትረፍ መቻሉን መጀመሪያ ማረጋገጥ ነው። ስለሌላው ሳይሆን በህይወት የመኖሩን ማንኛውም አማራ በህይወት የመኖር ዋስትናው እንዲረጋገጥ ሁላችንም መተባበር መረዳዳት ነው ያለብን። መዘራጠጥ አንዱ አንዱን ተዘራጦ እኔ የዚህ አይነት አይዲዮሎጂ አለኝ እኔ የዚህ አይነት አለኝ ምናምን የሚለውን እሱን እንቶ ቅንጦት ነው። እየየም ሲዴላ ነው ይባላል። አሁን አልቅሶ መቅበር እኮ የማይቻልበት ደረጃ እየተደረሰ ነው። ስለዚህ ይሄ በሆነበት ሁኔታ እነዚህን ችግሮች ለመቅረፍ ይቻል ዘንድ የሁላችንም ትብብር የሁላችንም ትግግዝ አንዳችን ለአንዳችን
የምንመካከርበት የምንወያይበትና አበርትተን ነገሮችን የችግሩ መቋጫ እንዲያገኝ የተነሳንበት ዓላማ በህይወት የመኖር መብታችን ሰብአዊ መብታችን እንዲከበር ነው። ዲሞክራሲ አይደለም የተጠየቀው። እዛ ጋር መጀመሪያ ሸኔ ነው ሲሉ ቆዩ። ለሸኔ የተለያየ ነገር ትጥቅ ከባድ መሳሪያ ሳይቀር ሁሉ ለሸኔ ተሰጥ ሲወጉ ቆዩ። ያንን ደግሞ መድረሻ ያጣ ፍጥረት መድረሻ ያጣ አማራ ማህበረሰብ ታገለ። ሸኔውን ፈቅ አደረገው። ይህንን አማራ ማጥፋት የሚለው ፕሮጀክታቸው ይከስም ዘንድ ደግሞ ዜሮ ይመጣ ዘንድ ደግሞ አማራው ልባም ሆኖ የጠላቶችን አሰላለፍ ተረድቶ እንዴት አድርጌ ራሴን ላትርፍ፣ ወንድሞቼ እንዴት ይትረፉ፣ እህቶቼ እንዴት ይትረፉ፣ እናት አባቶች ዘሬ እንዴት ይቀጥል፣ በቃ እንዴት እንቀጥል፣ እንዴት ህልውናችን ይረጋገጥ፣ እኛ ሀገራችን የት ነው፣ በቃ መኖሪያችን የት ነው። እኛን አላስኖረን ያሉት ክፍሎች ደግሞ እኛን መኖራችንን ኑሩ፣ በቃ ኑሩ፣ መብታቸው ነው፣ ይቅርታ ተሳስተን የነካናቸው ማለት መቻል አለባቸው። ነክተናቸው ወይ ተበድለው ወይ ደግሞ ተደርሶባቸው አይደለም። ለምን ተፈጠራችሁ ነው። ሌላ አማራው ወይ ደግሞ በድሏቸው ወይ ሰርቋቸው አይደለም። አፄ ዮሐንስም ጎጃምና ወሎ ላይ ያን ያህል ጭፍጨፋ ፈጽሞ እባክህ እየተባለ እንደዛ ጨፍጭፎ ሱዳን ሄዶ ነው የተገደለው። ግፍ ቢጠቅም ኑሮ ብዙ ግፈኞች ይኖሩ ነበር፣ ግን አልኖሩበት። ክፉ ስም ጥለው ብቻ ነው የሚሄዱት እና አሁንም ያልፋል። ይህም የክፋት የክፉዎችና የሴረኞች የምቀኞች ዘመን ይህም ያልፋል። ክንዲያቸውም ይስላል፣ መንጋቱ አይቀርም። ግን ለሚነጋ ነገር ደግሞ ለሚያልፍ ቀን የማያልፍ ቃል አትናገር ይባላል። የማያልፍ ስራ ወደፊት የሚሆን አሁን ለምሳሌ በምኒልክ የምኒልክ ዕዳ ተብለን ነው አይደል ፍዳችንን ሲያበሉ ነው የቆዩት። ተረክቶ ምኒልክ እንዲህ አድርጎን ምናምን ጥሩምባ ነፍተው ነው። እነሱ ግን ስንት ሐውልት ቢቆም ነው ለእነሱ አሁን ይሄ በቪዲዮ ያለ በአውዱ ያለ በተግባር የሰሩት ስራ ሁሉ የኛ ጀግና እያሉ እየሬሳውን አንዱን የሰሩትን ያን ሁሉ ወደፊት ለእነሱ ሲጠቅማቸዋሉ። ነገሩን በእርቅና በአብሮነት በይቅርታ በቃ ተበድላችኋል፣ ይቅርታ እናድርግ። አሁን እኮ ሸኔን አስገባን የሚባል ነጋ ጠባ ሸኔን አስገብተናል፣ እናንተ ልጆቻቸውን እያስገቡ እያሉ አማራውን ይበጠብጣሉ። የት ያምጣ ሸኔ እኮ ከአማራው ጋር ባለው ሽግላጣ መንገድ አላሳካለት ሲል የሰራው ግፍ አጥፍቶት እንጂ ሸኔን እነሱ ቤተሰብ ልጆቻቸውን ጫካ አስገብተው አይደለም፣ እንትን ቤታቸው መልሰዋቸው አይደለም። ልጄ ፊንፊኔ ነው ያለው እንትና ነው እያሉ እኮ ጫካ እያስገቡ ሲሞት እኮ በድብቅ ሲቀብሩ ነበር። እና በአጠቃላይ መልኩ ከ2-3 ዓመት በፊት በጣም በግፍ አማራው ላይ ጥቃት ሲያደርሱ የነበሩ የሸኔ ኃይሎች የአካባቢው ህዝብ ታግሏቸው ነው እንጂ እነሱ ልጆቻቸውን ሰብስበው አይደለም ነው እያልከኝ ነው። እዛ ጋር ነው የተቋረጠው። እና እነሱ ልጆቻቸውን አልሳካላቸው ብሎ ትግሉ ውጤት አላመጣላቸው ብሎ እና ከዛም ሲላተሙ ነው የተወገዱት እንጂ በእነሱ በቤተሰብ ወደ ሽምግልና ወደ ሰላም መልሰዋቸው አይደለም። የትኛውንም ማንኛው በሰላም ሁሉንም ነገር ማግኘት ይቻላል። ግፍ በመስራት ግን የምናገኘው ሁሉን የምናጣበት ነው እና በአጠቃላይ ሲጠቃለል መከራው ተጫካ ወደ ቢሮ ገብቷል። በቢሮ መልኩ እየተካሄደ ነው ያለው። እንግዲህ ኢንሻአላህ ያላህ ነስር ደግሞ ይመጣል። ያላህ እርዳታ ቅርብ ነው። ግፈኞች ቢጠናከሩና ግፈኞች ግፋቸውን ቢያበረቱም ክንዲያቸው መዛሉ አይቀርም። አላ ኢነ ነስሩላህ አልቀሪብ ብሏል። አላህ እርዳታ ደግሞ ቅርብ ነው ለማለት ነው ፈልገው። ሁሉንም እንግዲህ እንኳን አደረሳችሁ ማለት ፈልጋለሁ። አመሰግናለሁ። በጣም አመሰግናለሁ ለሰጠኝ ሀሳብ መረጃ። ለእንኳን አደረሰን በጣም አመሰግናለሁ። እንደው ለወጉም ነው እንኳን አደረሰ ያልኩ። ይሄ ቀን ደግሞ አልፎ በሰላም ሁላችንን በዓሉን የምናከብርበት ጊዜ እንዲመጣ እመኛለሁ። በጣም አመሰግናለሁ። አድማጭ ተመልካቾች ለዕለቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮመንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትን እንዲሁ በኮመንት ላይ አስፍሩልን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ ማድረግም አትርሱም። ለሌሎች እንዲደርስም ሼር አድርጉ። በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር ያሰማን።